የፕሬዝዳንት ኢሳያስ አፈወርቂ መልእክት በምስራቅ አፍሪካ ፖለቲካ ውስጥ ለረጅም ጊዜ የማይገመቱ ተብለው የሚታወቁ ፕሬዝዳንት ኢሳያስ አፈወርቂ ለአዲሱ ዓመት ያስተላለፉት መልእክት የቀጠናውን ፖለቲካዊ ትኩሳት አንድ ደረጃ ከፍ አድርጎታል። ከባድ ፈተና ነን፣ ትልቅ የቤት ስራ ይጠብቀናል፣ እንዘጋጅ የሚለው ንግግር በ2018 ዓ.ም የተጀመረው የሰላም ስምምነት መክሸፉንና ሁለቱ ሀገራት ወደ ቀደመው ጦርነትም ሰላምም የሌለበት ወይም ቀጥተኛ ግጭት እያመሩ መሆኑን አመላካች ነው። ለበርካታ ዓመታት የፕሬዝዳንቱ ንግግሮች በኤርትራ ጥንካሬና ተቋቋሚነት ላይ ያተኮሩ ነበሩ። ሆኖም የአሁኑ መልእክት የተለየ ይዘት አለው። ፕሬዝዳንቱ እንዘጋጅ ሲሉ ያቀረቡት ጥሪ ለኤርትራ መከላከያ ሰራዊትና ለሕዝቡ የቀረበ ሲሆን ይህ የሚያሳየው አስመራ ከኢትዮጵያ በኩል የሚመጣ ስጋት እንዳለ በተጨባጭ እያመነች መሆኑን ነው። ፕሬዝዳንቱ የቤት ስራ ሲሉ የሚጠቅሱት የኢኮኖሚ ግንባታን ብቻ ሳይሆን የኢትዮጵያን የባህር በር ጥያቄ ተከትሎ የሚመጣውን ወታደራዊ ጫና የመመከት ስትራቴጂን እንደሆነ ይገመታል። ንግግሩ የመጣው ኢትዮጵያ ከሶማሊላንድ ጋር የመግባቢያ ሰነድ ከተፈራረመችና የቀጠናው ኃይሎች በተለይም ግብጽና ሶማሊያ ከአስመራ ግንኙነታቸውን ካጠበቁበት ወቅት ጋር መገጣጠሙ የንግግሩን ክብደትና ስትራቴጂካዊ እንድምታ ይጨምረዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ቀይ ባህርና አባይ የኢትዮጵያ ህልውና ናቸው በማለት ያነሱት ነጥብ በአስመራ ዘንድ እንደ ወረራ ዝግጅት ተቆጥሯል። ኤርትራ በ1998 እስከ 2000 የድንበር ጦርነት ትውስታ ስላለባት ማንኛውም ወደ ቀይ ባህር የሚደረግ የኃይል እንቅስቃሴ በቀጥታ ሉዓላዊነቷን እንደሚነካ ታምናለች። ይህ የሀገሪቱን ብሔራዊ ስሜት የሚነካ ጉዳይ በመሆኑ ውጥረቱ ይበልጥ ያባብሰዋል። በህወሓትና በፌዴራል መንግስት መካከል የተደረገው የሰላም ስምምነት ለኤርትራ ታሪካዊ ስህተት ተደርጎ ይወሰዳል። ኤርትራ ህወሓት ሙሉ በሙሉ እንዲደመሰስ ብትፈልግም ስምምነቱ ግን ለህወሓት የፖለቲካ ህልውና ሰጥቷል። ይህም በአዲስ አበባና በአስመራ መካከል ለሁለት ዓመታት የቆየውን የጋራ ጠላት ስትራቴጂ አፍሶታል። በዚህም ምክንያት አስመራ አዲስ አበባን እንደማትታመን አጋር መመልከት ጀምራለች። በመገናኛ ብዙሃንና በዲፕሎማሲያዊ መድረኮች የሚሰነዘሩት ትችቶች እየበረቱ መጥተዋል። የኢትዮጵያ ባለስልጣናት ታሪካዊ ይገባኛል ሲሉ፣ የአስመራ ልሳኖች ደግሞ የማስፋፋት ፖሊሲ በማለት ይወርፋሉ። ይህ የቃላት ጦርነት በሁለቱም ወገን ህዝባዊ ንቅናቄን ለመፍጠርና ለሚመጣው ወታደራዊ ግጭት የህዝብን ድጋፍ ለማሰባሰብ እንደ ቅድመ ሁኔታ ያገለግላል። የኢትዮጵያና የኤርትራ ውጥረት በሁለቱ ሀገራት ብቻ የተገደበ አይደለም። ከኢትዮጵያ ጋር በአባይ ጉዳይ የምትወዛገበው ግብጽ የኤርትራንና የሶማሊያን ወገን በመያዝ ኢትዮጵያን የመክበብ ስትራቴጂ እየተከተለች ነው። ሶማሊያ በበኩሏ የኢትዮጵያን የባህር በር ስምምነት በመቃወም ከአስመራ ጋር ወታደራዊ ትብብር ፈጥራለች። ይህም ኢትዮጵያን በቀጠናው የማግለል ስራ እየተሰራ መሆኑን ያሳያል። በሌላ በኩል እንደ የተባበሩት አረብ ኤምሬትስ ያሉ ሀገራት ለኢትዮጵያ የሚሰጡት ድጋፍ በአስመራ ዘንድ በታላቅ ስጋትና ንቅናቄ ይታያል። ሁለቱ ሀገራት አሁንም ካለፈው ጦርነት ቁስልና ውድመት አላገገሙም። ለረጅም ጊዜ በጦርነት ዝግጅት ውስጥ የቆየው የኤርትራ ኢኮኖሚ ተጨማሪ ወታደራዊ በጀት የሚጠይቅ ሁኔታ ውስጥ መግባት የህዝቡን አስከፊ ኑሮ ሁኔታ የበለጠ ያከፋል። በኢትዮጵያ በኩልም ሀገሪቱ በውስጥ ጦርነቶች አማራና ኦሮሚያ ክልልና በከፍተኛ የውጭ ዕዳ ውስጥ ባለችበት ወቅት ሌላ የውጭ ግጭትና መግባባት የኢኮኖሚ ውድቀትና ማህበራዊ ቀውስን ሊያስከትል ይችላል። ሁለቱ ሀገራት በቀጥታ ከመጋጠም ይልቅ የእርስ በርስ ተቃዋሚ ቡድኖችን በመርዳት እንዳላቸው ሌላውን ለማድከም ሊሞክሩ ይችላሉ። ይህ ደግሞ የቀጠናውን አለመረጋጋት ለረጅም ጊዜ ያራዝመዋል። ዓለም አቀፍ ኃይሎች አሜሪካ፣ ሳውዲ አረቢያ ጣልቃ በመግባት አዲስ የሰላም ድርድር ሊጀምሩ ይችላሉ። ሆኖም የፕሬዝዳንት ኢሳያስ የቤት ስራ ንግግር ለቅርብ ድርድር ዝግጁ እንዳልሆኑ ያሳያል። በድንበር አካባቢዎች ወይም በስትራቴጂካዊ ቦታዎች ላይ አጭርና የተገደቡ ወታደራዊ ግጭቶች የመከሰት እድላቸው ከፍተኛ ነው። የፕሬዝዳንት ኢሳያስ መልእክት የአንድ ሀገር መሪ ተራ ንግግር ሳይሆን የቀጠናውን የኃይል ሚዛን የሚቀይር ዲፕሎማሲያዊ ምልክት ነው። ከባድ ፈተና የተባለው ጉዳይ በውይይት ካልተፈታ የምስራቅ አፍሪካ ቀንድ ዳግም የጦርነት ቀጠና የመሆን እድሉ ሰፊ ነው። ኢትዮጵያ የባህር በር ፍላጎቷን ከወታደራዊ ዛቻ በጸዳ መልኩና በጋራ ተጠቃሚነት ላይ ተመስርታ ለጎረቤት ሀገራት ማቅረብ ይኖርባታል። አፍሪካ ህብረትና የዓለም አቀፍ ማህበረሰቡ በሁለቱ ሀገራት መካከል ያለውን የቃላት ጦርነት ለማርገብ ገለልተኛ አሸማጋዮችን በአፋጣኝ መመደብ አለባቸው። ኤርትራ የውስጥ ስጋቷን በውጭ ጠላት ከማሳሰብ ይልቅ ለቀጠናዊ ትብብርና ለዲፕሎማሲያዊ መብቶች በሯን መክፈት ይኖርባታል። የርዕዮተ ዓለም ፍጭት ወይስ የግለሰቦች ጦርነት? በአቶ ጌታቸው ረዳና በወይዘሮ ፈትለወርቅ ወይም ሞንጆሪኖ መካከል ያለው የፖለቲካ ፍጥጫ በኢትዮጵያ ፖለቲካ ውስጥ ላለፉት ጥቂት ዓመታት ትልቅ ስፍራ ሲሰጠው የቆየው የትግራይ የፖለቲካ ምህዳር ዛሬ ላይ ወደማይመለስበት የመከፋፈል ምዕራፍ ተሸጋግሯል። የዚህ መከፋፈል ማዕከል የሆኑት ደግሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ናቸው።
አቶ ጌታቸው በቅርቡ በሰጡት ተከታታይ መግለጫዎችና ቃለ መጠይቆች በነባር የህወሓት አመራሮች ላይ የሰነዘሩት ብርቱ ትችት በክልሉ ብቻ ሳይሆን በብሔራዊ ደረጃ ትልቅ መነጋገሪያ ሆኗል። በተለይም በህወሓት ውስጥ የብረት ሴት በመባል የሚታወቁትንና በድርጅት ውስጥ ቁልፍ ተጽዕኖ ያላቸውን ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ከመሳደብ ውጪ አንድ ሀሳብ መግለጽ የማይችሉ ናቸው በሚል በይፋ መውረፋቸው በሁለቱ ወገኖች መካከል የነበረውን የቃላት ጦርነት ወደ አዲስ ደረጃ አሸጋግሮታል። ይህ ትችት የግል ስድብ ሳይሆን በክልሉ ያለውን ጥቃት፣ የፖለቲካ መስመር ልዩነትና የአመራር ብቃት ሽኩቻ የሚያሳይ ነው ተብሎ ይታመናል። በአቶ ጌታቸው ረዳና በወይዘሮ ፈትለወርቅ መካከል ያለው ልዩነት ዛሬ የጀመረ አይደለም። ይሁን እንጂ ልዩነቱ በይፋ የፈነዳው የፕሪቶሪያው ሰላም ስምምነት ከተፈረመ በኋላ በነበረው የስልጣን ክፍፍል ነው። አቶ ጌታቸው የሰላም ስምምነቱን በመፈረም ረገድ ግንባር ቀደም ተደራዳሪ በመሆናቸው በድርጅት ውስጥ ባሉ ነባር ወይም ጠባቂ በሚባሉ አመራሮች ዘንድ ትግራይን አሳልፎ ሰጥቷል የሚል ክስ ሲሰነዘርባቸው ቆይቷል። ወይዘሮ ፈትለወርቅ ገብረ እግዚአብሔር በዶክተር ደብረጽዮን ገብረ ሚካኤል ከሚመራው የህወሓት ቡድን ውስጥ ዋነኛና ተጽዕኖ ፈጣሪ አመራር ናቸው። የእሳቸው ቡድን አቶ ጌታቸውን የብልጽግና ተላላኪና የአማራጭ ኃይል መሳሪያ በማለት ሲከስ፣ አቶ ጌታቸው ደግሞ ነባር አመራሮቹን ትግራይን ወደ ገደል የከተቱና ከስተታቸው የማይማሩ በማለት ይፈርጇቸዋል። አቶ ጌታቸው ረዳ ወይዘሮ ፈትለወርቅን ከመሳደብ ውጪ ሀሳብ የላቸውም ሲሉ የገለጹት በዘፈቀደ እንዳልሆነ የፖለቲካ ተንታኞች ይገልጻሉ። ይህ ንግግር በውስጡ 3 ዋና ዋና መልእክቶችን ይዟል ተብሎ ይገመታል። በህወሓት ውስጥ ለ40 ዓመታት የዘለቀው የአመራር ዘይቤ ግምገማና ዲሞክራሲያዊ ማዕከላዊነት በሚሉ መርሆች ላይ እየተመሰረተ ነው። አቶ ጌታቸው ይህ አሰራር አሁን ላይ ላለው የትግራይ ተጨባጭ ሁኔታ እንደማይሰራና ነባሮቹ አመራሮች በእውቀትና በሀሳብ ሳይሆን በዛቻና በስድብ ብቻ ድርጅታቸውን መምራት እንደሚፈልጉ ለማሳየት ሞክረዋል። አቶ ጌታቸው ራሳቸውን እንደ ዘመናዊና ለሀሳብ ክፍት አመራር አድርገው በመሳል ወይዘሮ ፈትለወርቅንና መሳል ነባር አመራሮችን ደግሞ ኋላ ቀርና ከጊዜው ጋር መራመድ የማይችሉ አድርገው አቅርበዋቸዋል። ይህ በተለይ በትግራይ ወጣቶች ዘንድ ድጋፍ ለማግኘት የታለመ ስልት ይመስላል። በህወሓት ውስጥ ባለፈው መከፋፈል ምክንያት ሁለቱ ወገኖች የጌታቸው ቡድንና የደብረ ጽዮን ቡድን የድርጅቱን ስም ንብረትና ህጋዊነት ለመቆጣጠር በሚያደርጉት ትግል አንዱ ሌላውን ብቃት የሌለው አድርጎ ማሳየት ትልቅ የፖለቲካ ካፒታልን ይፈጥራል። ለአቶ ጌታቸው ብርቱ ትችት በወይዘሮ ፈትለወርቅ ደጋፊዎችና በህወሓት ይፋዊ መግለጫዎች በኩል የተሰጠው ምላሽም እንዲሁ የከረረ ነበር። የእሳቸው ወገን አቶ ጌታቸውን በብሔራዊ ክህደት ይከሷቸዋል። ወይዘሮ ፈትለወርቅ ደጋፊዎች እንደሚሉት እሳቸው በረጅም የትግል ጉዟቸው የታወቁና ለትግራይ ህዝብ መስዋዕትነት የከፈሉ አንጋፋ ታጋይ ናቸው። አቶ ጌታቸው በምቾት አዲስ አበባ ውስጥ ሆኖ በትግራይ ተራሮችና አጥንቷን የከሰከሰች ታጋይን ሀሳብ የላትም ማለቱ ትዕቢትና በትግራይ ታሪክ ላይ መቀለድ ነው የሚሉ ድምጾች ይደመጣሉ። በተለይም በ2017 ዓ.ም መጨረሻና በ2018 ዓ.ም መጀመሪያ ላይ በህወሓት ጉባኤ ዙሪያ በተፈጠረው ውዝግብ ወይዘሮ ፈትለወርቅ አቶ ጌታቸውንና ደጋፊዎቻቸውን ከድርጅት የተባረሩ ካድሬዎች በማለት በይፋ ሲገልጹ ቆይተዋል። ይህ ስም ማጥፋትና መሳደብ ነው የሚሉት አቶ ጌታቸው በምላሹ አመራሮቹ የህዝብን ችግር ከመፍታት ይልቅ በስም ማጥፋት ተጠምደዋል ይላሉ። የአቶ ጌታቸው ረዳ ጎራ በጊዜያዊ አስተዳደር ላይ የተመሰረተ ከፌዴራል መንግስት ጋር ተባብሮ ለመስራት የሚፈልግና ትግራይ ዲሞክራሲያዊ አንድነት የተባለውን አዲስ የፖለቲካ ንቅናቄ የሚያነቃንቅ ነው። ይህ ቡድን ነባሩ ህወሓት ሞቷል፣ አዲስ ራዕይ ያስፈልገናል የሚል አቋም ያለው ነው። የወይዘሮ ፈትለወርቅና የዶክተር ደብረጽዮን ጎራ ይህ ጎራ ነባሩን የህወሓት መዋቅርና ታሪክን ይዞ ለመቀጠል የሚፈልግ የአቶ ጌታቸውን ስልጣን የማይቀበልና የፕሪቶሪያውን ስምምነት በጥንቃቄ የሚመለከት ነው። ይህ ቡድን በትግራይ ደህንነትና ሚሊሻ መዋቅር ውስጥ የተወሰነ ተጽዕኖ እንዳለው ይነገራል። ይህ ፍጥጫ በትግራይ ህዝብ ላይ ከፍተኛ ስጋት ደቅኗል። በሁለቱ ዝሆኖች መሃል የሚጎዳው ሳር ነው እንደሚባለው በእነዚህ አመራሮች መካከል ያለው የቃላት ጦርነትና የስልጣን ሽኩቻ የክልሉን መልሶ ግንባታ፣ የኢኮኖሚ እንቅስቃሴና የተፈናቃዮችን መመለስ እያደናቀፈ ይገኛል። የአቶ ጌታቸው ረዳ በትግራይ ነባር አመራሮች በተለይም በወይዘሮ ፈትለወርቅ ወይም ሞንጆሪኖ ላይ የተሰነዘሩት ትችት የግል ጠብ ብቻ ሳይሆን የድርጅቱ ትልቅ ቀውስ መገለጫ ነው። ከመሳደብ ውጪ ሀሳብ የላቸውም የሚለው ንግግር በአንድ በኩል ለለውጥ የሚፈልጉ ኃይሎች መነቃቃትን ሲፈጥር፣ በሌላ በኩል ደግሞ በነባር ታጋዮችና ደጋፊዎቻቸው ዘንድ ከፍተኛ ቁጣን ቀስቅሷል። ወደፊት በትግራይ የሚካሄደው ምርጫና የፌዴራል መንግስት የሚወሰደው አቋም የእነዚህን ፍጥጫ መጨረሻ የሚወስነው ይሆናል። ክቡራን አድማጮቻችን ለሰዓቱ ብታዳመጣችሁ ያልኳቸውን አጫጭር መረጃዎች ያዳመጣችኋቸውን ይመስላሉ። ስለተከታተላችሁን ከልብ እያመሰገንኩ ከሰዓታት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እመኛለሁ።